ብዙ ሰዎች ሆዳቸው ጠፍጣፋ ሆኖ ወይም ደግሞ አጠቃላይ የሰውነት ክብደታቸው ተመጣጣኝ ሆኖ ነገር ግን ሱሪ ሲለብሱ ከወገባቸው ግራና ቀኝ የሚንጠለጠለው ሞባይል ቦርጭ ፈጽሞ አልጠፋ ብሎ ያስቸግራቸዋል። ይህንን ከጎን የሚወጣ ትርፍ ስብ አብዛኛው ጊዜ በሀገራችን ሰዎች ዘንድ ቀልድ አዘል በሆነ መልኩ ሞባይል ቦርጭ በመባል ይታወቃል። በውጭ ዓለም ደግሞ ላቭ ሃንድልስ በማለት ይጠሩታል። ይህ የሞባይል ቦርጭ ያጋጠማቸው ሰዎች ስቡን ለማጥፋት ብለው የተለያዩ ነገሮችን ይሞክራሉ። አንዳንዶች ምግብ ፈጽመው እስከ መተው ይደርሳሉ። ሌሎች ደግሞ ጂም ገብተው ላብ በላብ እስኪሆኑ ይሰራሉ። አሊያም የቦርጭ ማሰሪያ ፕላስቲኮችን ይጠቀማሉ። ነገር ግን ይሄ በጎን በኩል የወጣ ስብ በቀላሉ አይጠፋላቸውም፣ አይቀንስላቸውም። ለምን ይመስላችኋል? ምክንያቱም የዚህ አይነቱ ቦርጭ ዋነኛ መንስኤ ከሆድ ጡንቻዎች መላላት ይልቅ የተለየ የስብ ክምችት ባህሪ ስላለው እንዲሁም ከሆርሞን መዛባት ጋር ቀጥተኛ ግንኙነት ስላለው ነው። በተጨማሪም ብዙ ሰዎች ይህንን ስብ ለማጥፋት የሚሰሯቸው የስፖርት አይነቶችና የሚጠቀሟቸው መንገዶች ሙሉ በሙሉ የተሳሳቱ ስለሆኑ ነው። በዚህ ቪዲዮ ላይ ሞባይል ቦርጭ በመባል የሚታወቀውን እልከኛ የጎን ስብ እንዴት እንደሚፈጠር፣ በሰውነታችን ውስጥ ያሉት የሆርሞኖች ሚና ምን እንደሆነ፣ የቦርጭ ማሰሪያና አንዳንድ መጠጦች ለምን እንደማይሰሩ እንዲሁም ያለምንም ተጨማሪ ወጪ በቤት ውስጥ በቀላሉ ልናጠፋው የምንችልባቸውን ሳይንሳዊና ተግባራዊ መፍትሄዎችን ሰፋ አድርጌ ለእናንተ አደርሳለሁ። አብራችሁን ቆዩ። ወደ መፍትሄው ከመግባታችን በፊት መጀመሪያ ሞባይል ቦርጭ ወይንም ላቭ ሃንድልስ የምንለው ስብ ከሌላው የሆድ ስብ በምን እንደሚለይ መረዳት አለብን። በሰውነታችን ውስጥ ሁለት ዋና ዋና የስብ አይነቶች አሉ። አንደኛው ቪስራል ፋት በመባል የሚታወቅ የውስጥ ለውስጥ ስብ ነው። ይህ ስብ የሚገኘው ከሆድ ጡንቻዎች በስተጀርባ ሲሆን እንደ ጉበት፣ አንጀትና ቆሽት የመሳሰሉትን የውስጥ አካላቶቻችንን ጠምጥሞ የሚይዝ ሆድን ልክ እንደ ፊኛ ወጥሮ የሚያጠነክር አደገኛ የሚባለው የስብ አይነት ነው። ሁለተኛው ደግሞ ሰብኩቲኒየስ ፋት በመባል የሚታወቅና ከቆዳችን ስር በቀጥታ የሚከማቸው ውጫዊ ስብ ነው። በእጃችን ልንጨብጠውና ልንስበው የምንችለው ለስላሳ ስብ ነው። ታዲያ ሞባይል ቦርጭ የምንለው የጎን ስብ ሁለተኛው አይነት ወይንም ሰብኩቲኒየስ የምንለው ነው። ይህ ስብ አብዛኛውን ጊዜ የሚከማቸው ከወገብ አጥንት በላይ ኤክስተርናል ኦብሊክስ ተብለው በሚጠሩት የጎን ሆድ ጡንቻዎች ዙሪያ ነው። ይህ የቆዳ ስር ስብ ከውስጠኛው ስብ በተለየ መልኩ የደም ዝውውር አነስተኛ ስለሆነ ተሎ የመቅለጥ ወይንም የመቃጠል ባህሪ የለውም። ለዛም ነው ሆዳችን ፊት ለፊት ሲቀንስ እንኳን የወገብ ስብ ግን እልከኛ ሆኖ መጨረሻ ላይ የሚቀረው። ታዲያ ለምንድን ነው ሰውነታችን ስብን በተለየ መልኩ እዚህ ቦታ ላይ ለማከማቸት የሚመርጠው? ይህንን ለማወቅ የሰውነታችን የስብ ማከማቸት ሂደት መመልከት ያስፈልጋል። የሰውነታችን የስብ ስርጭት የሚወሰነው በዘረመል፣ በእድሜና በሆርሞን መጠን ነው። ሞባይል ቦርጭን የሚያመጡ ሶስት ዋና ዋና አጥፊ ምክንያቶች አሉ። አንደኛውና ዋነኛው ምክንያት ኢንሱሊን ሬዚስታንስ ወይንም የኢንሱሊን ሆርሞን መቋቋም ነው። በየቀኑ የምንመገበው የምግብ አይነት በሰውነታችን ቅርጽ ላይ ትልቅ ተጽዕኖ አለው። ጣፋጭ ምግቦች፣ ኬኮች፣ በፋብሪካ የተዘጋጁ ነጭ ዱቄቶች እንደ ፓስታና ነጭ ዳቦ አብዝተን ስንመገብ ከዛም አልፎ በየቀኑ ጣፋጭ ለስላሳ መጠጦችንና የታሸጉ ጁሶችን ስንጠጣ በደማችን ውስጥ ያለው የስኳር መጠን በከፍተኛ ፍጥነት ይጨምራል። ይህንን ለማስተካከል ቆሽታችን ኢንሱሊን የተባለውን ሆርሞን ወደ ደም ውስጥ ይረጫል። ታዲያ ይህ ሁኔታ በተደጋጋሚ ሲከሰት ማለትም ሁልጊዜ ጣፋጭና ቀላል ካርቦሃይድሬቶችን የምንመገብ ከሆነ ከኢንሱሊን ሆርሞን ትዕዛዝ መስማት ያቆማሉ። በሕክምናው የኢንሱሊን መቋቋም ኢንሱሊን ሬዚስታንስ ይባላል። በዚህ ጊዜ ሰውነታችን በደም ውስጥ ያለውን ትርፍ ስኳር ወስዶ በቀጥታ ወደ ስብነት ይቀይርና በተለይ በወገብ፣ በጎንና በዳሌ አካባቢ ያከማቸዋል። ብዙ ሰዎች ምግብ አላበዛም ይላሉ። ነገር ግን ፈሳሽ ካሎሪዎችን ማለትም በሻይ ውስጥ የሚጨመር ብዙ ስኳር፣ ማኪያቶ ወይንም ጁስ ይጠጣሉ። ሰውነታችን ፈሳሽ ስኳር ልክ እንደ መርዝ ነው የሚያየው። ስለዚህ ለሞባይል ቦርጭ አለመጥፋት ምክንያት ነው። ስለዚህ ሞባይል ቦርጭ አለ ማለት የኢንሱሊን መጠናቸው የተዛባ መሆኑን የሚያሳይ የመጀመሪያ ምልክት ነው ማለት ነው። ሁለተኛውና ከእንቅልፍ ጋር ቀጥተኛ ግንኙነት ያለው ምክንያት ደግሞ ኮርቲዞል ወይንም የጭንቀት ሆርሞን ነው። በዘመናዊ የህይወት ዘይቤያችን ምክንያት በስራ፣ በኑሮ አሊያም ደግሞ ማታ ማታ ሞባይል ስልካችንን በማየት እንቅልፍ በማጣት ምክንያት ሰውነታችን በቂ ረፍት ካላገኘ የጭንቀት ሆርሞን በከፍተኛ መጠን ይመረታል። ኮርቲዞል የተባለው የጭንቀት ሆርሞን ታዲያ ሰውነትን አደጋ ላይ ነን፣ ረሃብ ሊመጣ ነው ብሎ ስለሚያታልል ለድንገተኛ ጊዜ የሚሆን ኃይል ለማከማቸት ሲል ስብን በተለየ በወገብና በሆድ ዙሪያ አጥብቆ ይዞ እንዲቆይ ያደርጋል። በተለይ ከሰዓት በኋላ ወይንም ማታ ላይ ቡና አብዝቶ መጠጣት በሰውነት ውስጥ ያለውን የኮርቲዞል መጠን ስለሚጨምር እንቅልፍ ከማዛባቱም በላይ ሰውነታችን ማታ በእንቅልፍ ሰዓት ስብን እንዳያቃጥል ይከለክለዋል። ይህ የጭንቀት ሆርሞን ከፍ ባለ ቁጥር ምንም ያህል ጤናማ ምግብ ብትመገቡ ሰውነታችሁ ስብ ከማቃጠል ይልቅ ማከማቸትን ይመርጣል። ሶስተኛው ምክንያት ደግሞ የእድሜ መጨመር ነው። በተለይ ሴቶች ላይ ከማረጥ ጋር ተያይዞ የኢስትሮጂን ሆርሞን ሲቀንስ ሰውነታቸው
ከዳሌና ከጭን አካባቢ ስብን አንስቶ ወደ ሆድና ወደ ወገብ ዙሪያ የማከማቸት ባህሪ ያመጣል። ወንዶች ላይ ደግሞ ከ30 ዓመት በኋላ የቴስቴስትሮን ሆርሞን እየቀነሰ ሲመጣ የጡንቻ መጠን ስለሚቀንስና የሰውነት ሜታቦሊዝም ስለሚዘገይ ስብ በቀላሉ በወገብ ዙሪያ ይከማቻል። ታዲያ ብዙ ሰዎች ይህንን የሞባይል ቦርጭ ለማጥፋት ሲሉ የተሳሳቱና ገንዘብ አስወጪ የሆኑ መንገዶችን ይከተላሉ። ለምሳሌ የቦርጭ ማሰሪያ ወይንም ፕላስቲክ ወገብ ላይ ጠምጥሞ መዋል። እውነታው ግን እነዚህ ነገሮች ሞባይል ቦርጭን ያጠፋሉ ወይ ነው? መልሱ ፈጽሞ አያጠፉም ነው። የቦርጭ ማሰሪያዎች የሚያደርጉት ነገር ቢኖር በውስጣዊ አካላቶቻችን ላይ ጫና መፍጠርና በዚህ አካባቢ ያለውን ውሃ በላብ መልኩ ማውጣት ብቻ ነው። ማታ ላይ ማሰሪያውን ስትፈቱት ቦርጫችሁ የቀነሰ ሊመስላችሁ ይችላል። ነገር ግን የቀነሰ የስብ መጠን ሳይሆን የውሃ መጠን ነው። ውሃ ስትጠጡ መልሶ ወደ ቦታው ይመለሳል። እንዲሁም አንዳንድ ገበያ ላይ የሚሸጡ የቦርጭ ማጥፊያ ሻዮችና ክሬሞች የሚያመጡት ጊዜያዊ የሆነ የሆድ መንፋትን የመቀነስና የማስቀመጥ ባህሪ እንጂ ቆዳ ስር የተከማቸውን ስብ የማቅለጥ አቅም የላቸውም። ታዲያ ይህንን ሞባይል ቦርጭ በትክክል እንዴት ማጥፋት እንችላለን? ጠዋትና ማታ ሴታፕ መስራት መፍትሄ ይሆናል ወይ? እሱም ቢሆን መፍትሄ አይሆንም። አብዛኛውን ሰው የሚሰራው ስህተት ይህንን የሞባይል ቦርጭ ለማጥፋት በማሰብ እንደ ሴታፕ ያሉ የሆድ ስፖርቶችን መደጋገም ነው። ነገር ግን እነዚህ ስፖርቶች የሚያሰሩት ፊት ለፊት ያለውን የሆድ ጡንቻ እንጂ የጎን ጡንቻዎችን አይደለም። ከጎን የተንጠለጠለውን ስብ ለማጥፋትና ወደ ውስጥ ሸምቅቆ ለመያዝ ማጠንከር ያለብን የጎን ጡንቻዎችን ነው። ስለዚህ ይህንን ሞባይል ቦርጭ ለማጥፋት በቤት ውስጥ መተግበር ያለብን 5 ዋና ዋናና ሳይንሳዊ መፍትሄዎች አሉ። አንደኛው መፍትሄ የጎን ጡንቻዎችን የሚያጠነክሩ ትክክለኛ ስፖርቶችን መምረጥ ነው። ይህንን ሞባይል ቦርጭ ለማጥፋት የተሻሉ የሚባሉት ስፖርቶች ሰውነትን ወደ ጎን የሚያጣምሙና የጎን ጡንቻዎችን የሚያሰሩ ናቸው። በቤት ውስጥ በቀላሉ ልትሰሩት የምትችሉት አንደኛው እንቅስቃሴ ራሺያን ትዊስት ይባላል። መሬት ላይ ተቀምጣችሁ ጉልበታችሁን በማጠፍ እግራችሁን በመጠኑ ከመሬት ከፍ በማድረግ በመቀጠልም ጀርባችሁን ትንሽ ወደ ኋላ ዘንበል አድርጋችሁ እጃችሁን አንድ ላይ በመያዝ ወገባችሁን ቀስ እያላችሁ ወደ ቀኝና ወደ ግራ ማጠማዘዝ። ይህ እንቅስቃሴ የጎን ጡንቻዎችን በማጠንከር የተንጠለጠለውን ስብ ወደ ውስጥ ሸምቅቆ እንዲይዝ ያደርገዋል። ይሄ የሚከብዳችሁ ከሆነ ደግሞ እንደዚህም መስራት ትችላላችሁ። ቀላል ነው፣ ለሁሉም ሰው ይሆናል። ሁለተኛው ስፖርት ደግሞ ሳይድ ፕላንክ ነው። በአንድ ክርናችሁና በጎን የእግር ክፍላችሁ ብቻ በመደገፍ ሰውነታችሁን ቀጥ አድርጋችሁ ወደ ላይ በማንሳት መያዝ። በዚህ ሁኔታ ከ20 እስከ 30 ሰከንድ መቆየት፣ ከዛም ወደ ሌላኛው ጎን መቀየር። ይህ ስፖርት የጎን የሆድ ጡንቻዎችን በከፍተኛ ሁኔታ ያጠነክራል፣ እንዲሁም የተንጠለጠለውን የወገብ ስብ ያጠብቀዋል። ሌላው ደግሞ ባይስክል ክራንች ነው። ጀርባችሁን መሬት ላይ አስተኝታችሁ ልክ ብስክሌት እንደ መንዳት እግራችሁን እያፈራረቃችሁ ወደ ሆዳችሁ በማምጣት የቀኝ ክርናችሁን ከግራ ጉልበታችሁ የግራ ክርናችሁን ደግሞ ከቀኝ ጉልበታችሁ ጋር ለማገናኘት በማጠማዘዝ መስራት። ሁለተኛው መፍትሄ የአመጋገብ ስርዓትን በማስተካከል የኢንሱሊን መጠንን መቆጣጠር ነው። ስፖርት ብቻውን ሞባይል ቦርጭን አያጠፋም። ቅድም እንዳልኩት የዚህ ስብ ዋነኛ ጠላት ስኳርና ፈሳሽ ካሎሪዎች ናቸው። ጣፋጭ መጠጦች፣ ከረሜላዎችና ነጭ ዳቦ በመቀነስ በምትኩ ኮምፕሌክስ ካርቦሃይድሬት የሆኑትን እንደ አጃ፣ ስኳር ድንችና ጥራጥሬዎችን መመገብ መጀመር አለባቸው። በተጨማሪም የፕሮቲን መጠን መጨመር እጅግ ወሳኝ ነው። ፕሮቲን ያላቸው ምግቦች ለምሳሌ እንደ እንቁላል፣ አሳ፣ ስጋና ባቄላ የመሳሰሉ ስትመገቡ የረሃብ ሆርሞን የሆነውን ግሬሊንን ስለሚቀንሱና ቶሎ እንድትጠግቡ ስለሚያደርግ ከልክ በላይ እንዳትመገቡ ይረዳቸዋል። ሶስተኛውና እጅግ ፈጣኑ መፍትሄ የሰዓት ገደብ ያለው ጾም ኢንተርሚቴት ፋስቲንግ ማድረግ ነው። በሕክምናው ኢንተርሚቴት ፋስቲንግ ተብሎ የሚጠራው የአመጋገብ ዘይቤ የጎን ስብን ለማጥፋት ትልቅ ኃይል አለው። ይህ ማለት ለ14 ወይም ለ16 ሰዓት ያህል ምንም አይነት ምግብ ከውሃ፣ ሻይ እና ጥቁር ቡና በስተቀር አለመመገብ ማለት ነው። በዚህ የጾም ሰዓት ውስጥ ቆሽታችሁ ኢንሱሊን ማምረት ይቀንሳል። የኢንሱሊን መጠን ሲቀንስ ደግሞ ሰውነታችን ሌላ አማራጭ ስለሌለው በቀጥታ ወገብ ላይ ወዳለው ሞባይል ቦርጭ በመሄድ ስቡን እያቃጠለ ለኃይል መጠቀም ይጀምራል። በአጠቃላይ ስብን ይቀንሳል። ይህንን ልምድ በሳምንት ለ3 ወይም 4 ቀናት ብትተገብሩት አስገራሚ ለውጥ ታያላችሁ። አራተኛው መፍትሄ የአጠቃላይ የሰውነት ስብን ማቃጠል ነው። በሳይንሱ ዓለም አንድ ሰው የሞባይል ቦርጭን ብቻ ለይቶ ማጥፋት አይችልም። የሞባይል ቦርጭ እንዲጠፋ የአጠቃላይ የሰውነታችንን የስብ መጠን መቀነስ አለብን። ይህንን ለማድረግ ደግሞ የልብ ምት የሚጨምሩ እንቅስቃሴዎች ያስፈልጉናል። በተለይ ሂት ሃይ ኢንቴንሲቭ ኢንተርቫል ትሬኒንግ በመባል የሚታወቀው ፈጣንና አጭር የስፖርት አይነት። ስፖርት ሰርታችሁ ከጨረሳችሁ በኋላ ለሰዓታት ስብን የማቃጠል ባህሪ ያለው ምንም ነገር ሳትሰሩ ማለት ነው። ከዚህ በተጨማሪም እንደ ፈጣን የእግር ጉዞ፣ ሩጫ አሊያም የገመድ ዝላይ በሳምንት ለ30 ደቂቃ ያህል ማዘውተር ሰውነታችን የተከማቸውን ስብ ወደ ኃይል ቀይሮ እንዲያቃጥለው ያስገድደዋል። አምስተኛውና እጅግ በጣም ወሳኙ መፍትሄ የጭንቀትና የእንቅልፍ ስርዓትን
ማስተካከል ነው። ብዙ ሰዎች ስፖርትን ሰርተውና አመጋገባቸውን አስተካክለው ነገር ግን በቂ እንቅልፍ ስለማያገኙ ብቻ የሞባይል ቦርጭ ፈጽሞ አልጠፋ ይላቸዋል። የኮርቲዞል ሆርሞን መዛባትን ለማስተካከል ማታ ማታ ከ7 እስከ 8 ሰዓት የተረጋጋ እንቅልፍ መተኛት ግዴታ ነው። እንቅልፋቸውን የሚያዛባውን ማታ ሞባይል መጠቀም ከመተኛታችሁ በፊት ቢያንስ ከ1 ሰዓት በፊት ማቆም አለባችሁ። እንዲሁም ከሰዓት በኋላ ቡና መጠጣት መቀነስ ኮርቲዞልን ያረጋገዋል። ስትጨነቁ የትንፋሽ እንቅስቃሴ ማድረግ የጭንቀት ሆርሞንን ወዲያውኑ ይቀንሰዋል። ይህንን ለማድረግ በጣም ቀላል መንገድ የ478 ህግን መተግበር ነው። ይህ ማለት ለ4 ሰከንድ አየር በአፍንጫችሁ ወደ ሆዳችሁ መሳብ፣ ለ7 ሰከንድ አየሩን በውስጣችሁ አምቆ መያዝ እናም በመጨረሻ ለ8 ሰከንድ ቀስ እያሉ ባፋችሁ ሙሉ በሙሉ ማስወጣት ነው። ይህንን 3 ጊዜ ብቻ ስደጋግሙት አእምሯችሁ ወዲያውኑ ይረጋጋል። እንዲሁም ከመተኛታችሁ በፊት ካደረጋችሁት ጥልቅ እንቅልፍ እንድተኙ ያግዛችኋል። እንዲሁም ብዙ ሰዎች ማዲያት እያሰቃያቸው ነው። ፊትሽ ላይ ያለውን ማዲያትና ጥቁር ነጠብጣብ ያለምንም ውድ ክሬም ከስሩ ነቅሎ የሚያጠፋውን ድንቅ የቤት ውስጥ ዘዴ ለማወቅ አሁን ስክሪኑ ላይ የሚታየውን ቪዲዮ ተጫኝና ተመልከች። እዛው እንገናኝ።